ዴም ላይ የነበረ ጨዋታ ትንቅንቅ ነው። አርሰናል 82 ነጥብና 43 ንጹህ ጎል ይዞ እየመራ ይገኛል። በ5 ነጥብ ዝቅ ብሎ ማንቸስተር ሲቲ ሁለተኛ ደረጃ ላይ ተቀምጧል። ዛሬ ምሽት ከበርማውዝ ጋር ጨዋታውን የሚያደርግ ይሆናል። አድማጮቻችን አንዳንድ ነገሮችን እናንሳ። አርሰናል ትናንት 500 ክሊን ሺት በፕሪሚየር ሊጉ ታሪክ አርሰናል ክለብ እንደ ክለብ 500 ክሊን ሺት አስመዝግበዋል። 500ኛ ክሊን ሺት ነው። ይሄ በጣም ትልቅ ውጤት ነው በአርሰናል እግር ኳስ ክለብ ላይ። ትናንት እንግዲህ አርሰናል 1-0 በርንሌን ማሸነፉን ተከትሎ 500ኛ ክሊን ሺቱ ነው እንደ ክለብ ለአርሰናል። ለዴቪድ ራያ ደግሞ በግብ ጠባቂ በዘንድሮ የውድድር ዓመት 2025-26 ላይ 19ኛ ክሊን ሺት ከዴቪድ ሲመን ጋር እኩል ተጋርቷል። በአርሰናል እግር ኳስ ክለብ ብዙ ክሊን ሺት ያስመዘገበው ግብ ጠባቂ ዴቪድ ሲመን ነው፣ 19 ክሊን ሺት። ስለዚህ ራያ ትናንት 19ኛ ክሊን ሺቱን ያስመዘገበበት ሆኗል። ሌላው በተከላካይ ቦታ ላይ የሚገኙት ጋብሪኤል ማጋሌስ ቢጋቢ ብራዚላዊው ተከላካይ በሌላ በኩል 17ኛ ክሊን ሺት ሆኗል። 17ኛ ክሊን ሺት ጋብሪኤል ማጋሌስ፣ 15ኛ ክሊን ሺት ደግሞ ዊሊያም ሳሊባ። ይህ በአርሰናል እግር ኳስ ክለብ ትናንት የተመዘገቡ ናቸው። የጨዋታው ኮከብ ዴክላን ራይስ ነው። ትናንት በነበረው ጨዋታ ላይ ዴክላን ራይስ የጨዋታው ኮከብ ተብሏል። ካይ ሃቨርትዝ 37ኛው ደቂቃ ነው ከቡካዮ ሳካ የተሻገረውን ኳስ በግንባር ገጭቶ ያስቆጠረው። ዛሬ እንግዲህ የሪካርዶ ካላፊዮሪ ልደቱ ነው። በነገራችን ላይ ሪካርዶ ካላፊዮሪ በማግስቱ ትናንት ማሸነፉን ተከትሎ ዛሬ የልደት ቀኑ ነው። ስለዚህ የተገጣጠመለት ሆኖታል ሪካርዶ ካላፊዮሪ ደስታው ከልደቱ ጋር ተያይዞ ማለት ነው። አርሰናል እግር ኳስ ክለብ በሌላ በኩል በ2025-26 የውድድር ዓመት ኤምሬትስ ስቴዲየም ላይ ብቻ ያሸነፋቸው ጨዋታዎች ብዛት 30 ደርሰዋል። በጣም የሚገርም ነው። ኤምሬትስ ስቴዲየም ወይም በሜዳው በ2025-26 30 ጨዋታዎችን በሜዳው አሸንፏል። 500ኛ የፕሪሚየር ሊግ ክሊን ሺቱን አርሰናል እንደ ክለብ አስመዝግቧል። በቀጣዩ ጨዋታ ራያ ክሊን ሺት ይዞ የሚወጣ ከሆነ ጎል የማይቆጠርበት ከሆነ 20 ክሊን ሺት በመያዝ ከዴቪድ ሲመን ክብረ ወሰኑን ነጥቆ የአርሰናል የምንጊዜም ብዙ ክሊን ሺት ያስመዘገበ ግብ ጠባቂ የሚለውን ክብረ ወሰን ራያ ይወስዳል። ትናንት በነበረው ጨዋታ አወዛጋቢ ክስተት ነበር። እዚህ ስቱዲዮ ቀጥታ ስርጭትም ስናነሳው የነበረ ጉዳይ ነው። ጎል አስቆጣሪው ካይ ሃቨርትዝ በግልጽ በሚታይ ሁኔታ ፋውል ሰርቶ ቀይ ካርድ ሊሰጠው ሲገባ ዳኛው ያለፉበት መንገድ እስካሁን ሊገባን አልቻለም። ቀይ ካርድ ማየት ነበረበት። አርሰናል በጣም ትናንት እድለኛ ነው። ካይ ሃቨርትዝም እድለኛ ነው። በቀይ ካርድ ካይ ሃቨርትዝ መውጣት ነበረበት። ምክንያቱም ቀይ ካርድ የሚያሰጡ ክራይቴሪያዎችን በሙሉ ያሟላ ጥፋት በመስራቱ ምክንያት ነው። በተከታታይ ሰሞኑን የሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ የዳኞች ክፍተት በከፍተኛ ሁኔታ እየታዩ ይገኛሉ። የትናንቱ የካይ ሃቨርትዝ ቀይ ካርድ ነበር። ከዛ በፊት ማንቸስተር ዩናይትድ 3-2 ባሸነፈበት ጨዋታ ደግሞ በእጅ ኳስ ኩኛ ያስቆጠረውን ጎል ብሪያን ምቡሞ በእጁ የያዘበት መንገድ ጎሉ ሊሻር ይገባው ነበር። ተከታታይ የሆኑ ስህተቶችን ዳኝነቱ ላይ እየተመለከተን እንገኛለን። ሶፊ የትናንቱን ጨዋታ እናንሳና ወደ ዛሬው ምሽቱ ጨዋታ እንግባ። እሺ ግርም እያመሰግናለሁ። አድማጭ ተመልካዮቻችን እንዴት ውላችሁልናል? አሪፍ ቆይታ እናደርጋለን እስከ 8 ሰዓት እንደተለመደው። ያልተነሱ ጉዳዮችን በብዛት ለማንሳት ጥረት እናደርጋለን። ትናንት እንግዲህ አርሰናል በጣም ወሳኝ ድል ነው። ጨዋታው ወይም ተጋጣሚያቸው ደካማ ይመስል ነበር፣ ግን ሜዳ ውስጥ የነበረው ፍልሚያ ግን እጅግ አስቸጋሪ ሆኖ የተመለከትንበትን መንገድ ነው የተመለከትነው። ያም ቢሆን ግን ማኔጅ አድርገው አንድ ጎልን ይዘው ወጥቶ በውድድር ዓመቱ እንግዲህ አርሰናሎች በተከታታይ 8 ጨዋታዎች አንድ ጎልን ወይም የአንድ ጎል የበላይነትን ይዘው የጨረሱበት ሂደት የተመለከትንበትን አጋጣሚ ነው ያየ ነው እና ለአርሰናሎች አንድ ጎልም ማስቆጠር በቂ እንደሆነ በዚህ ውድድር ዓመት የተመለከትንበትን ትልቅ ጉዳይ ነው ያየነውና ለቀጣይ ዓመታትም አርሰናል የተከላካይ መስመሩ በጣም አስተማማኝ እንደሆነ ማሳያ ነው። ወጣት ከመሆናቸው ጋር ተያይዞ ዘንድሮም ባለፉት ዓመታትም ቡድኑ እየተገነባበት ያለበት አጋጣሚ አስገራሚ ነው። ለመጨረሻ ጊዜ 1998-99 ላይ አርሰናል 9 ጨዋታዎችን 1-0 ያሸነፈበት የውድድር ዓመት ነው። ከዛ ቀጥሎ ይሄኛው የውድድር ዓመት
1-0 ብዙ ጨዋታዎችን በማሸነፍ በአርሰናል ታሪክ በግዙፉ ተቀምጧል። 8 ጨዋታዎችን ነው ማስመዝገብ የቻሉት መድፈኞቹ አርሰናሎች። ከዛ ውጪ እንግዲህ አርሰናል ከቆመ ኳስ ዘንድሮ 19 ጎል ነው ያስቆጥረው በ37 ጨዋታ እና ከዚህ በፊት አስቶን ቪላና ማንቸስተር ዩናይትድ 2007 2008 እና 2011-12 ብላክበርን ሮቨርስ ይህንን ታሪክ መስራት ችለዋል። 19 ኳሶችን ከቆመ ኳስ በማስቆጠርና በቀጣይ በሴልኸርስት ፓርክ አርሰናል አሁንም ከቆመ ኳስ ጎል የሚያስቆጥር ከሆነ በእንግሊዝ እግር ኳስ ታሪክ 20 የቆመ ኳስ ጓሎችን በመጠቀም በታሪክ የመጀመሪያው ክለብ የሚያደርገውን እድል ይፈጥራልና በነገራችን ላይ 32 ክሊንሺቶችን ነው ዘንድሮ አርሰናሎች ያስመዘገቡት 32 ከዚህ በፊት 1971 37 1979 80 33 ክሊንሺቶችን አስመዝግቧል። ረጅም ዓመት የቆየ ነው። ሚካኤል አርቴታም በእንግሊዝ ፕሪሚየር ሊግ ታሪክ አርሰናል በቆየባቸው ጊዜያቶች ሁሉ በአንድ የውድድር ዓመት ብዙ ጨዋታዎችን በማሸነፍ የመጀመሪያው አሰልጣኝ ሆኗል በአርሰናል ታሪክ። ከዚህ በፊት 1971 ላይ አርሰናል 41 ጨዋታ አሸንፎ ነበር በአንድ የውድድር ዓመት። አሁን ይህን ክብረ ወሰን ሰባብረውታል ሚካኤል አርቴታ። ይሄ አስደሳች ቁጥር ናቸው ማለት ይቻላል። ትናንት የአርሰናል ደጋፊዎች ልክ ጨዋታው እንደተጠናቀቀ አንድ ባነር ከፍ አድርጎ አሳይተው ነበረ። ማህበራዊ ሚዲያ ላይ በትልቁ መነጋገሪያ የሆነ ባነር ነው። ሚካኤል ናውስ ይላልና ሁለቱንም የምድሩንም የሰማዩንም ሚካኤል ነው አርሰናል ደጋፊዎች የጠየቁ የሚመስለው። ያው ሁሉ ነገር ሚካኤል ያውቃል ለማለት ነው። ብዙ ጊዜ በኦርቶዶክስ እምነት ተከታይ እንደዚህ አይነት ቃሎች ይወጣሉ። ሚካኤል ያውቃል፣ ገብርኤል ያውቃልኛል ምናምን ይባላል። በሌሎች ደግሞ ፈጣሪ ያውቃል፣ አላህ ያውቃል ወይም እንደዚህ አይነት ነገሮችን እንመለከታለን። እና እንደዚህ አይነት ለማለት ነው አርሰናሎች የተጠቀሙት ያንን ባነሩን የተጠቀሙበት መንገድ ከዛ አንጻር ነው ሚካኤል ናውስ በሚል ለቀጥታ ላየው ሚካኤል አርቴታ እንግዲህ ያቅልና ለዚህ በኋላ ያለውን የሚል ይመስላል። በሌላኛው አቅጣጫ ደግሞ የፈጣሪውንም ለመማፀን የተደረገ እንቅስቃሴ ነው የተመለከትነው በአርሰናል ደጋፊዎች ዘንድ። አሁንም ጭንቀቱ እንዳለ ትመለከታለህ። ትናንት አንድ ደጋፊ ልክ የተሸነፉ ነበር የሚመስለው። አሁን ጨዋታውን ሳይ በአጋጣሚ ከእንቅልፉ ነቅቶ ያንን ደጋፊ ሲያለቅስ የተመለከተ አርሰናል የተሸነፈ ነው የሚመስለው፣ ግን አይደለም። የደስታ አምባ ነው፣ ፈንቅሎት ነው የደስታ አምባ። 22 ዓመታት የተራቡትን ዋንጫ ሊያሳኩ ጫፍ ላይ ከመድረሳቸው ጋር ተያይዞ ከዛ ጋር መሰረት በማድረግ የተጠቀሙበት ነገር ነው አርሰናሎች ያ ደጋፊ እና ይሄ ነገር በሁሉም ደጋፊዎች ዘንድ ነበረ። በርንላይ 1-0 እየመሩ 80 ደቂቃ ሲገባ የአርሰናል ደጋፊዎች በጣም ጭንቀታቸው ጨምሮ ነበረ። በእርግጥ በርንላይ ምንም የሚያደርግ አይነት ቡድን ሆኖ አልተመለከትነውም። ነገር ግን አንዳንዴ ክለቦች ምንም ሳያደርግ ቆይቶ የሆነ ሰዓት ላይ ያገኙትን ኢነርጂ ተጠቅመው ጎል ሊያስቆጥሩ ይችላል። ለምሳሌ ወልቭስ አቻ ሲወጣ፣ ሰንደርላንድ አቻ ሲወጣ፣ እንደዚህ አይነት ነገሮች። አስቶን ቪላ በመጨረሻ ደቂቃ ጎል ሲያስቆጥር፣ ኢቨን ዌስትሃም ባለፈው ሳምንት ተሻረ እንጂ በመጨረሻ ደቂቃ ጎል አስቆጥሮባቸዋል። እንዲህ አይነት ልብ ሰባሪ ክስተቶች እንዳይኖሩ የአርሰናል ደጋፊዎች ከፍተኛ ጭንቀት ነበረባቸው። በርንላይ ፌር የሆነ ውጤት ነው የሰጠው። በነገራችን ላይ በሲቲም 1-0 ነው የተሸነፈው፣ በአርሰናልም 1-0 ነው የተሸነፈው። ሁለቱንም ያገኛቸው የዋንጫ ፉክራቸው ከፍ ካለ በኋላ ነው ሁለቱንም ቡድኖች መግጠም የጀመረው በርንላይ እና ትናንት በነበረው ጨዋታ ላይም ለአርሰናል የሰጠው ፈተና ቀላል ፈተና አልነበረም። ቡድኑ በመከላከል ረገድ በጣም በኤነርጂ ነው የሚከላከሉት፣ በጣም በትኩረት ነው የሚከላከሉት። ስፔስ አይሰጡህም፣ በጣም ይጠነቀቃሉ። እንዳሉትም የሳካንና የትሮሳርድን ቦታ ለመዝጋት የሚያደርጉት ጥረት በጣም አስገራሚ ነበረ። በግራ መስመር ላይ ፔሬዝ ሳካን ለማቆም የሚያደርገው ጥረት በጣም ድንቅ ነው። በቀኝ መስመር ላይ የነበረው ካይል ዎከር ትሮሳርድን ለማቆም ሲያደርገው የነበረው እንቅስቃሴ በጣም ድንቅ ነበረ። ትናንት ሚካኤል አርቴታ በቋሚ 11ቸው ሲጠቀሙ ትልቁ ክፍተት የነበረው 9 ቁጥር ቦታ ላይ ካይ ሃቨርትዝን ይዘው መግባታቸው ነው። ብዙዎችንም ልክ አሰላለፉ እንደወጣ ከፍተኛ ጥያቄ ያነሱት፣ እንዴት ካይ ሃቨርትዝ 9 ቁጥር ላይ ይጀምራል? ቪክቶር ዮኬሬሽ ጎል እያስቆጠረ ነው። ከጥር ወዲህ በጣም አስገራሚ የውድድር ዓመት እያሳለፈ የሚገኝ ቡድን ነው። ይህንን ቡድን እንዴት በዚህ አይነት መንገድ ለማስገባት ይሞክራሉ? ሌላው አማካኙ ያው ፊሉዲቲውን ለመጨመር ወይም እንቅስቃሴውን ለማሳደግ ከፍ ለማድረግ ማይልስ ሉዊስ ስኬሊን አስቀምጠው ራይስ ኦዴጋርድና ኤዜን መጠቀማቸው የሚጠበቅ ነበረ በአርሰናል። እንዲሁም ሚካኤል አርቴታ ይህንን አሰላለፍ ዘግይቷል። በእርግጥ ጉዳት ኦዴጋርድ ሲነሳ ኢዜ እንደገና ኦዴጋርድ ነው በብዛት ተጎዳው፣ ግን
ኦዴጋርድን በነበረባቸው አንዳንድ ጨዋታዎች ደግሞ ኢዜ የተወሰኑ ሳምንታት የራቀበት ጊዜ እንደነበረ ይታወሳል። እነዚህ ሁነቶች እነዚህ አጋጣሚዎች እድሉን አልፈጠሩላቸውም ነበር። ስለዚህ የሚጫወቱት ከበርንሌይ ጋር ነው። ብዙ መከላከል አይፈልግም። በብዛት የሚፈልገው ከበርንሌይ ጋር ስትጫወት ማጥቃት ባህሪ ያለው ነው። ምክንያቱም አያስጨንቁም መከላከሉ ላይ በርንሌዮች ይታወቃል። ያን መሰረት በማድረግ ነው የተጠቀሙት። ከሀቨርዝን ደግሞ ሚኬል አርቴታ ለመጠቀም የወሰኑበት ዋነኛው ምክንያት የጠቀስኩትን ነገር ይህንን የቡድኑን ፈጣን እንቅስቃሴ ቅብብል እንዲያግዝና ጎል ለማስቆጠር እንዲረዳቸው ከማሰብ አንጻር ነው ይህንን ተጫዋች ይዘውት የገቡት። አስቆጥሯል። ጎል የቆመ ኳስ ነው ያስቆጠረው። ቡካዮ ሳካ ያሻገራትን ኳስ ወሳኝ ስራ ሰርቷል። ኦፍኮርስ ለቡድኑ 3 ነጥብ ማግኘት ምክንያት ነው። ግን አርሰናል ሀቨርዝ በነበረበት ቦታ ላይ የኮሬሽ ቢሆን ኖሮ በአንድ ጎል ብቻ ጨዋታ ያበቃ ነበር ወይ? ተቀይሮ ገብቶ የፈጠረውን ተጽዕኖ ተመልክተናል። እንዴት እንደሚያደርጋቸው ተከላካዮችን ኳስ መመስረት እንዳይችሉ ነው ያደረጋቸው። በጭራሽ ሀቨርዝ የፈቀደላቸውን በፍጹም የኮሬሽ ሲፈቅድላቸው አልነበረ። 3-4 ተጫዋቾች ጫናው ሲከታቸው ነበረ። በዛ ነው አርሰናልም ከሀቨርዝ ከመውጣቱ የተወሰነ 5 ደቂቃ ምናምን በፊት ጫና በርቶበት ነበረ። ተከላካዮቹም ወደፊት እየመጡ እየተጫወቱ የኮሬሽ ከገባ በኋላ ግን ጫናው በጣም ነው የቀነሰው። ተከላካዮች ማደራጀት አልቻሉም። ረጃጅም ኳስ ይሻገራል። ውኑን ነው ሁለቱም አቅም ያለው ነው የሚያሸንፉ። ዲዩሉን አቅም ያለው ያሸንፋል። ስለዚህ በዛ መንገድ አቅም ያለው እያሸነፈ 50-50 ኳሱን በአንድ ቡድን ቁጥጥር ስር የነበረውን ኳስ ወደ 50-50 ለማምጣት የኮሬሽ ሲያደርገው የነበረው እንቅስቃሴ በጣም አስገራሚ ነበርና ትናንት ስህተት ነው የኮሬሽን አለማስገባታቸው። ያውም ድንቅ ብቃት ላይ ያለ ተጫዋች ጎል እያስቆጠረ 2026 ከገባ በኋላ እንግሊዝ ላይ ካሉ አጥቂዎች በሙሉ ከፍተኛውን ጎል ያስቆጠረው እሱ ነው። በአንድ የውድድር ዓመት በሚካኤል አርቴታ ዘመን ከፍተኛ ጎል ያስቆጠረው አጥቂ እሱ ነው። 9 ቁጥር አጥቂ ፒየር-ኤመሪክ ኦባሜያንግ ነበረ፣ ላካዜት ነበረ፣ ጋብርኤል ጄሱስ፣ በርካታ ተጫዋቾች በአርሰናል ቤት ውስጥ ቆይተዋል በ9 ቁጥር ሚና። ግን አርቴታ ከመጣ በኋላ ብዙ ጎሎችን በአንድ የውድድር ዓመት ያስቆጠረው የኮሬሽ ነው። ስህተት ነው የትናንት ነው። በጣም የኮሬሽን አለመጠቀማቸው በጣም ስህተት ነው። የኮሬሽ የተሻለ ነገር ማስራት ይችሉ ነበረ። ጎሎቹን መጨመር ይችሉ ነበረ። ከጭንቀት ውጭ ጨዋታውን የሚያጠናቅቁበት እድል ይኖራል ብዬ አስባለሁ። የሶስቱን ጥምረት ግን የራይስ የኦዴጋርድና እንደዚሁም የኢዜን ጥምረት ግን ይበል የሚያሰኝ ነው። ጥሩ ነው። ለመጫወት ስትፈልግ እንዲህ አይነት አጫዋቶችን መጠቀም የሚያስችል ነው። ለፓላሱ ጨዋታ አይሞክሩትም ይህንን አጫወት። ምክንያቱም ፓላስ ከበርንሌይ ጠንከር ያለ ቡድን ስለሆነ ካውንተርም ስለሚጫወት በ2-6 ቁጥር ነው ጫወቱ የሚችሉት። ማይልስ ኬሪና ዲክላን ራይስን አድርገው የሚጫወቱበት እድል ሰፊ ይመስለኛል። እንደዚህ ትናንትናው ጨዋታ ኦዴጋርድ፣ ኢዜና ራይስን በቋሚ 11 ያስጀምራሉ የሚል እምነት የለኝም። ከጨዋታው ባህሪ አንጻር ትናንት ያደረጉት ከጨዋታው ባህሪ አንጻር ነው። ፓላስ ላይ ኦዴጋርድ፣ ኢዜና ራይስን ላስጀምር ብትል ሚድ ባዶ ነው የሚሆነው። በካውንተር ይመጡብሃል። በጣም አስቸጋሪ ነው የሚሆኑት። አንድ ራይስን ነው የሚያገኙት ከተከላካዮቹ ፊት ነገሮችን ከባድ ሊያደርጉ ቢቻል። ስለዚህ በቀጣይ ጨዋታ የመቀየር እድል ያለው ነው። ነገር ግን ወደፊትም እንዲህ አይነት ጨዋታዎችን በተለይ ሜዳቸው ላይ ሲጫወቱ ቀለል ያሉ ቡድኖችን ሲያገኙ ኢዜ፣ ኦዴጋርድና ራይስን በደንብ መጠቀም አለባቸው ክሬቲቪታቸውን ለመጨመር። ትናንት እኮ ኢዜ 2 ኳሶችን አባከነ እንጂ ጨዋታው 3-0 ሊያልቁሉ ይችል ነበር። ኢዜ ያገኛቸው የግንባር ኳስ፣ ተከላካይ የመለሰበት ኳስ እና መሰል ኳሶች ስንጠቅሳቸው ብዙ ጎል ማስቆጠር የሚችልበት አማራጭ ነበር። ወደፊት ይበልጥ እንዲጠጋ ፈቅደውለት ነበር ሚኬል አርቴታ ለኢዜ። እነዚህ ሜጀር ነገሮች ይታያሉ። በርንሌይ ቅድም ግርምሾ እንዳልከው በመዝናናት ስሜት ብዙ ታክቲካሊም የተጨነቁበት ነገር ያለ አይመስለኝም። በመዝናናት ስሜት ግን ማንቱማን ማርኪንጋቸው በጣም አሪፍ ነበረ። ሳካና ትሮሳርድን ከያሎከርና እንደዚሁም ፔሬዝ በግራ መስመር አቅጣጫ በደንብ አድርገው ማርክ አድርገው ይዘዋቸዋል። ሀቨርዝ ኳስ ሲይዝ ካልሆነ የሚያስፈራ አጥቂ አይደለም። ኳስ ሲይዝ ምናልባት ሙቭመንቱ ጥሩ ነው። ከዛ ውጭ ግን የሚረብሽ አይደለም። በጉልበት ሸፍኖ የሚያልፍ እና መሰል ነገሮችን የሚሰራ ስላልሆነ ኮምፎርት ሰጥቷቸው ነበረ እና ኢስቲቭ እና ተዋንዜቤ ያን ያህል ካለመጨናነቅ ሲጫወቱ የተመለከትንበት ሂደት እንደነበረ ይታወሳል። እና አርቴታ ቀጣይ ጨዋታ ላይ ማይልስ ኬሪ፣ ራይስና ኦዴጋርድን መጠቀም ያለባቸው ይመስለኛል በቀጣይ ጨዋታ። አለበለዚያ ኢዜን ቀድሞ አስገብቶ ኦዴጋርድን ቀይረው ማስገባትም ሌላኛው አማራጭ ሊሆን ይችላል። የኮሬሽ ግን ካለምንም ጥርጥር በመጨረሻው ጨዋታ በሴልኸርስት ፓርክ ስቴዲየም ጨዋታ ላይ የግዴታ መግባት ያለበት ተጫዋች ነው እና አርሰናል ወሳኝ ድል ላይ ያሳካው ይሄን ድል እናጣጥለው የምንችለው ወይም ይሄን ድል ደካማ ድል ነው ልንለው የምንችለው እስከ ፍጻሜው ሂደው ውድድሩ
አርሰናል በፓላስ ነጥብ ጥሎ ወይም ተሸንፎ ማንቸስተር ሲቲ አስቶን ቪላን ካሸነፈ ይሄ ውጤት ያስቆጫል። 1-0 ብቻ መሆኑ ብዙ ጎል አርሰናል አለማስቆጠሩ በእንዲህ አይነት ጨዋታ የሚያስቆጭ ነው። አንለስ ግን ያ ካልሆነ ግን ከዛ ውጭ የሆኑት ውጤት አርሰናል አሸንፎ ዋንጫውን ከወሰደው ዛሬ ሲቲ ከጣለ በአስቶን ቪላው ጨዋታ ሲቲ ከጣለና መሰል ነገሮች ከተከናወኑ ግን ይሄ በርንላይ ጨዋታ ውጤት ቢግ ነው። ስለዚህ አሁን ባለው ሁኔታ ትልቅ ውጤት ነው የአርሰናል 1-0 ማሸነፍ። አንዳንድ ተንታኞች እየተቹ ይገኛል። ለምሳሌ ጆኖቪ ሚካኤል እንደዚህ ተንቀጥቅጦ አሸንፎ ዋንጫ ቢበላስ ልክ ነው ወይ የሚል ሀሳብ ይሰጣሉ። ይሄ በተለይ ለአርሰናል በጣም ጥልቅ ጥላቻ ያላቸው አንዳንድ ተንታኞች አሉ። ሞር በቃ ኔጌቲቭ ነገር ብቻ የሚታያቸው። ግን ለእኔ በእኔ እምነት ይህን ጨዋታ ልናጣጥለው የምንችለው ወይም ልናደንቀው የምንችለው ወይ ዛሬን ወይ እሁድን ጠብቀን ነው። እሁድ ላይ አርሰናል ካሸነፈ ወይም ዛሬ ሲቲ ነጥብ ከጣለ ወይ መሰል ነገር ከተስተናገደ የትናንትና ውጤት በጣም ትልቅ ውጤት ነው። ግንስ በሴልኸርስት ፓርክ አርሰናል ነጥብ ጥሎ ሲቲ አስቶን ቪላን በርንማውዝን አሸንፎ ዋንጫ ከወሰደ ይሄ ውጤት እናጣጥለዋለን። ለምን ብዙ ጎል አላስቆጥርም በዚህ ጨዋታ ላይ 5-6-4 ጎል ቢያስቆጥር እኮ ዋንጫውን በጎል ልዩነት ሊወስድ ይችላል የሚለውን ሀሳብ እንድናነሳ ያደርገናል። እና እስከዛ ድረስ መጠበቅ አለብን ይመስለኛል የትናንትናውን ጨዋታ ለማጣጣል። ግን በነፃነት የሚጫወቱ ቡድኖች ምን ያህል አስቸጋሪ እንደሆኑ ትናንት በደንብ ተመልክተናል። በደንብ ጠንካራ ሆኖ ነበር ሲጫወቱ የነበሩት። አማካኙ የነ ዲክላን ራይስ ኦዴጋርድና ኢዜን ጥምረት ለመስበር ጥረት ያደርጋል። ኢቭን 4 ተከላካይ ነው ይዘው የገቡት አሰልጣኝ ጃክሰን። በ5 ተከላካይ ነው ብዙ ጊዜ ከዚህ ቀደም የነበሩት አሰልጣኝ ስኮት ፓርከር የሚገቡት። እርሳቸው በ4 አሰልጣኝ በድፍረት ከአርሰናል ጋር ሲጫወቱ በ4 አሰልጣኝ መግባት ከባድ ነው እና ይህን ነገሮች የተመለከትንበት አጋጣሚ ነው። በተወሰነ መንገድ ማጠቃለያ ለመስጠት ያህል ከጨዋታው በኋላ የነበሩ ክስተቶች ነበሩ። ሚኬል አርቴታ የዛሬውን ጨዋታ እንደሚመለከት ግን ከአርሰናል ተጫዋቾች ጋር ሳይሆን ከቤተሰቦች ጋር እመለከታለሁ፣ ከዛ የተለየ ነገር የለኝም። በርንማውዝ ጠንካራ ቡድን ነው እገምታለሁ፣ ነጥብ ሊያስጥል ወይም ሊያሸንፍ እንደሚችል። ባይሆኑም ግን ሁሉም ነገር በእጃችን ቁጥጥር ስር ያለ ስለሆነ የእሁዱ ጨዋታ ያሳስበንም የሚል አስተያየታቸውን ሰጥተዋል። ትናንት የተለያዩ ክስተቶች ነበሩ። ለምሳሌ በጨዋታው ከመጠናቀቅ በኋላ የቡካዮ ሳካ አያት ከናይጄሪያ ተነስተው ኤሚሬትስ ስቴዲየም ደርሰው ከቡካዮ ሳካ ጋር ደስታቸውን ሲገልጹ ነበረ። የማይል ሉዊስ ስኬሊ አያት ነበሩ። ሌላው በጣም አስገራሚ ነገር ቪክቶር ኮረሽ ከቀድሞ ፍቅረኛ ጋር መታረቁን የተረጋገጠበት ነበር። ትናንት የቪክቶር ኮረሽ ፍቅረኛና ለአርሰናል ብሎ ጥሏት የመጣው ፖርቹጋል ጥሏት የመጣው ፍቅረኛው መታረቃቸውን ትናንት ተመልክተናል። ነበረች ስቴዲየም ውስጥ የቪክቶር ኮረሽ ፍቅረኛ ስቴዲየም ውስጥ ታይታለች። በተደጋጋሚ ቪክቶር ኮረሽ በኢንተርቪው እንደሚገልጸው ለንደን ብቸኝነት እያጠቃኝ ነው ይላል። ብቸኝነት ያጠቃኛል፣ ምክንያቱም ማውቀው ሰው የለም፣ ምግባባው ሰው የለም። ኳስ ተጫወትኩ ቤቴ ነው የምገባው፣ ቤት ደግሞ ሰው የለኝም፣ ብቻዬን ነው የምኖረው። ሌሎች ተጫዋቾች ደግሞ ህይወት አላቸው፣ ለማላመድ ጥረት እያደረጉ ነው፣ ከባድ ሆኖብኛል ህይወት የሚል ሀሳብ ከተወሰኑ ወራት በፊት መስጠቱ ይታወሳልና አሁን ያንን ቀላል የሚያደርግ ይመስላል። ከፍቅረኛው ጋር ችግራቸውን በጠረጴዛ ዙሪያ ፈተው አሁን እንደ አዲስ ፍቅራቸውን ማደሳቸውን የሚያረጋግጥ የፎቶ ማስረጃ ትናንት ወጥቷል በኤሚሬትስ ስቴዲየም ላይ እንደተመለከት ነውና ራይስ ነው የጨዋታው ኮከብ የተባሉ ትናንት ይገባዋል፣ ዲዘርቭ ያደርጋል። ትናንት ሲያስጥላቸው የነበሩ ኳሶች፣ ሲከላከልበት የነበረው ገቱ በጣም በጣም አስገራሚ ነበረ። በጣም አስገራሚ የጨዋታ ቀን ነው ማሳለፍ የቻለው በትናንት ነው ጨዋታ ላይ። ስለዚህ የአርሰናል ጉዞ ቀና ሆኗል። ከ22 ዓመታት በኋላ ዋንጫውን ለማንሳት ጥረት እያደረጉ ነው። ከጥቂት ሳምንታት በፊት የሲቲ ደጋፊዎች ጭንቀት በለንደን ፓኒክ ኦን ዘ ስትሬትስ ኦፍ ለንደን ብለው ትልቅ ባነር ይዘው ወጥቶ ነበር። ትናንት ደግሞ የአርሰናል ደጋፊዎች ፌሽታ በለንደን ፓርቲ ኦን ዘ ስትሬትስ ኦፍ ለንደን በሚል የመልስ ምት የሰጡበትን ሂደት ተመልክተናል። ሌላው ግን ሚኬል አርቴታ የአርሰናልን የውሃ ኮዳ ወይም ሃይላንድ ይዞ ሲጠጣ ስንመለከተው ነበረ ከጨዋታው በኋላ። አንዳንዶች ያንን የሲቲ ደጋፊ ለመንቆር ነው ይላሉ። ሌሎች ግን በአጋጣሚ ስለጠማ ውሃ ሲጠጣ ነው፣ ውሃ ደግሞ የሚጠጡት በራሳቸው ኮዳ ነው በሚል ሀሳባቸውን ያነሳሉ። ሚኬል አርቴታ ግን ሀምብል የሆነ አስተያየት ነው የሰጠው ከጨዋታው በኋላ። ስቲል መስራት አለብን፣ ስቲል መቀጠል አለብን የሚል እንጂ የመታበይ ወይም በቃ አሳክተነዋል ጨርሰናል የሚል አይነት ሀሳብ አልሰጠም። እናሳካዋለን፣ እንሞክራለን፣ አሁንም እጃችን ላይ ነው ሁሉ ነገር ያለው፣ እጃችን ላይ ያለውን ነገር ደግሞ መጠቀማችን እንቀጥላለን የሚል አስተያየቱን ያስቀመጠበት ሂደት ነው ያለው። የመጨረሻውን ጨዋታ ዛሬ የሆነ ነገር ካልተፈጠረ በስተቀር የአርሰናል ተጫዋቾች ሲሪየስሊ መመልከት አለባቸው። ኦሊቨር ግላስነር አታቅም ሊሸውድ ይችላል። ደካማ ቡድን ነው የምጠቀም ብሎ ዋናው ቡድን ሊጠቀም ይችላል። ግን ሰሞኑን እየሰጠው ያለው አስተያየት ለአርሰናል ስንል አርሰናል ዋንጫ ይብላ ብለን ሮቴት የምናደርገው ነገር የለም፣ አርሰናልም ዋንጫ ይብላ ብለን ሮቴት የምናደርገው ነገር የለንም። ለቡድናችን የሚጠቅመውን ነገር ብቻ እናደርጋለን። ቡድናችን የሚጠቅመው ነገር ጠንካራውን አሰላለፍ መጠቀም ካለብን እንጠቀማለን፣ ይጠቅመናል ብለን ካሰብን የሚል አስተያየታቸውን ሰጥተዋል ኦሊቨር ግላስነር። እና
ፔፕ ጋርዲዮላና ልጆቻቸው በትልቁ የበርንሌይ ደጋፊውን ያመሹበት ጨዋታ ነበረ። አልሆነም። እንግዲህ ቀጣይ ምናልባት የዛሬውን ጨዋታ ካሸነፉ ፓላስ 2-1 እንዲሰራላቸው በትልቁ የሚፈልጉበት ሂደት ነው የሚኖረው። ፓላስ ለሁለቱም ወሳኝ ተጫዋቾችን ሰጥቷል። በጥር ማርጋሂን ለሲቲ፣ በክረምቱ ደግሞ ኢዜን ለአርሰናል ሰጥቷል። ሁለቱም በፓላስ ተወዳጅ ናቸው። ፓላስ ዋንጫ እንዲያነሳ ከፍተኛ አስተዋጽኦ ያደረጉ ተጫዋቾች ናቸው። ስለዚህ እንግዲህ ፓላስ ምናልባት እስከ መጨረሻው ቀን ጨዋታው ከሄደ ፓላስ ለማን ይጫወታል? ለኢዜ ወይስ ለገህ የሚለውን አብረን የምንመለከት ነው የሚሆነው። ግርምዬና የትናንትናው ጨዋታ አርሰናል ድል ያደረገበት መንገድ ወይም ድል ማድረጉ ብቻ አስደሳች ቢሆንም በትናንትናው እንቅስቃሴ ላይ ነገር ግን ጨዋታው የተመዘገበው ውጤት አስደሳች የሚሆነው ወይም የሚያስከፋው የውድድር ዓመቱ ሲጠናቀቅ ከፓላሱ ጨዋታ በኋላ ነው ብዬ ነው ማስበው። ምናልባት ዛሬ አንዳች ነገር ካልተፈጠረ ግርምዬ እንግዲህ ትናንት የነበረው ጨዋታ በበርካቶች ዘንድ ጨዋታው ከመካሄዱ በፊት በዋናነት ለአርሰናል በብዙ ጎል ያሸንፋል በሚል ግምት የተሰጠበት ጨዋታ ነበርና በርንሌዎች የመጨረሻ በከፍተኛ ኢንተንሲቲ የተጫወቱበት ጨዋታ ሆኖ የተመለከትነው ነውና በጣም አስገራሚ ነው። በርንሌይ በዚህ ደረጃ የሚጫወት ከሆነ ለምን ታዲያ ወረደ? ለምንድነው መጀመሪያ እንደዚህ አይነት አጫወቱን ተጫውቶ ቡድኑ የሚተርፍበትን እድል መፍጠር ያልተቻለው የሚል አይነት እንቅስቃሴ ነው። በጣም ብዙ ጊዜ ይገርመኛል። ከታች ያለውም ቡድን መሀል ላይ ያለውም ዋናውን ቡድን ከአርሰናል ጋር በሚኖራቸው ጨዋታ ከባድ ፈተና ነው የሚሆኑት። እያንዳንዱ ቡድን ከባድ ፈተና ነው የሚሆኑት። በርንሌይን መመልከት ይቻላል፣ ወልቭዝን መመልከት ይቻላል፣ ዌስትሃምን መመልከት ይቻላል እና በተለይ በወራጅ ቀጠና ያሉ ቡድኖች ለአርሰናል በጣም ከባድ ፈተና ነው የሚሆኑበትና ሁሉም አርሰናል ላይ ተዘጋጅቶ የሚመጣበትን እንቅስቃሴ ያው በመሪነት ቦታ ላይ ለተቀመጠ ቡድን ራሱን ከፍ አድርጎ ለመታየት የሚፈልግ ስብስብ በእያንዳንዱ ቡድን ስላለ እና ራሱን ለገበያ መሸጥ ይፈልጋሉ። በተለይ ትልቁ ነገር ነው የሚመስለኝ ትናንት በርንሌይ በዛ ደረጃ እንዲጫወቱ ያስቻላቸው ነገር ቡድኑ ወርዷል። ስለዚህ አቋማቸውን ትናንት ብዙ ተመልካች እንዳለ ይታወቃል። ከሻምፒዮን ለመሆን እጩ ከሆነው ቡድን ጋር ነው የሚጫወቱት። ስለዚህ ራሳቸውን ለመሸጥ ነው በታችኛው ሊግ ለመጫወት ክለቦች እንዲገዟቸው ነው እንቅስቃሴያቸውን ሲያደርጉ የነበሩት። እነ ጄደን አንቶኒ እና ሃኒባል መጅብሪ ሲያደርጉት የነበረውን እንቅስቃሴ ማየት ይቻላል። እያንዳንዱ እንቅስቃሴያቸው እና ራሳቸውን ለማሳየት ከመፈለግ አንጻር ደም የሰጡበት ጨዋታ ነው በርንሌዎች። አርሰናል ጎሉን ከማስቆጠሩ በፊት 2 ጊዜ በቅብብል ትሬኒንግ ላይ የሰሩት አይነት ኳሶችን ክሮስ ለማድረግ ከመሞከር ይልቅ ተቀባብሎ ለመሄድ የሚደረጉ የማዘምቶችን ሞከሩ። እሱ መንገድ አያዋጣም። ስለዚህ ቀጥታ ዳይሬክት ወደ 16 ከ50 የሚሻማ ኳስ ቡካዮ ሳካ ከላከ በኋላ ነው ኳስና መረብን ያገናኘው በግንባር ካይ ሃቨርትዝ ትናንት ሜዳ ላይ መቆየት አልነበረበትም። ቀይ ካርድ ማየት ነበረበት። ምንም ጥያቄ የለውም። ምንም የሚያከራክር አይደለም። በአንጻሩ የቡካዮ ሳካ ኮንትሮቨርሻል ነው። ፔናልቲ የሚያሰጥ ሂደት ነበር። ኳሱን አላገኘውም። ሉካስ ፔሬዝ ኳሱን አላገኘውም። ኳሱን ቢያገኘው ኦኬ፣ ግን አላገኘውም። የቡካዮ ሳካን የእግሩን በጎን በኩል ነው እና ንክኪው በደም ክሊርሊ አይታይም። ለዛ ይመስለኛል ዳኛውን ራሱ በራስ መተማመን ስሜት ፔናልቲውን መስጠት ያልፈለጉበት እንጂ የቡካዮ ሳካም ፔናልቲ የመሆን ዕድሉ ሰፊ የሆነ ፋውል የተሰራበት ሂደት ነው። እነዚህ 2 የዳኝነት ክፍተቶች ትናንት የታዩ ናቸው። ከሳካ ይልቅ ደግሞ የካይ ሃቨርትዝ ሬድ ካርድ በቫር ሁሉ ታይቶ ደግሞ ደጋግሞ አሳይቶ ልጁ ወይም የበርንሌይ ተጫዋች እግሩ ተቆርጦ ካልተንጠለጠለ ምንም አይነት ነገር ነው የሚመስለው። ቫር ገብቶ አይቶ እግሩ ተነስቷል፣ ወደ ላይ ተነስቷል፣ ከመሬት ጋር እንኳን አይደለም፣ እግሩ ተነስቷል። ያገኘው በጎን በኩል ከባቱ በጎን በኩል ያለውን ይሄ ደግሞ ለመሰበር አጥንት ለመሰበር ከፍተኛ የሆነ በጣም አደገኛ ቦታ ነው። ሬድ ካርድ ነው ይሄ እና ይህንን ነገር አለማድረጋቸው ዳኞች እኔ በጣም ገርሞኛል። ሰሞኑን ማንቸስተር ዩናይትድም ላይ ስናነሳው ነበር።
ማንቸስተር ዩናይትድ ላይ ይቅርታ ጠየቀ። በነገራችን ሃዋርድ ቅድም እያነሳሁት ነበር። ይቅርታ ጠየቀ። ብሪያን ምቡሞ ማቲያስ ኩኛ ጎሉን ከማስቆጠሩ በፊት ኳሱ በቀጥታ መጥቶ እጁና ወገቡ ላይ እንደዚህ ይዞት ሰከንዶች ያክል ቆይቶ ከጀርባው ሌላ የኖቲንግሃም ፎረስት ተጫዋች እያለ ጎሉን መሻር ሲገባቸው አለመሻራቸው ሃዋርድ ዌብ ይቅርታ ጠይቋል። እኛ ቀድመን ስንናገር ክለቡን ስለማትወዱት ነው እንዲህ ስለምትሆኑ ነው የሚሉ አስተያየት የሚሰጡ አንዳንድ ሰዎች ያሳዝኑኛል። በጣም እኔ ያሳዝኑኛል። እውነት የሆኑ ነገር ፊት ለፊት ነው የምንናገረው። ተናግረን አልደጋግመን ቀጥታ ስርጭት ላይ ራሱ ኳስ መሻር ነበረበት፣ የብሪያን ምቦሞ ንክኪ መሻር ነበረበት። ሶፊ ታስታውሳለህ? ለብዙዎች ህግ ጠቅሰን አንብበን ከሰውነት ወደ እጅ የሚመጣ ኳስ ብዙ ጊዜ ፔናልቲ አያሰጥም፣ ግን ፔናልቲ የሚሆንባቸው ክስተቶች አሉ እያሉ ሁሉ የገለጽንባቸው ብዙ ጊዜ ከጭን ከእግር ከቤን ዋይት ጋር በተገናኘ ማለት ነው ያነሳ ነው ፔናልቲ ያሰጠው ክስተት ማለት ነው እና ከአልፎንሶ ዴቪስ ጋር ማለት ነው ደረትን ነክቶ ጉልበትን ነክቶ እጅን ነክቶ ኳስ የሚያርፍበት መንገድ የሚፈጠር ከሆነ ፔናልቲ አያሰጥም። ምክንያቱም እጁ አክሲደንታሊ ጨርፎት አቅጣጫ አስቶ ነው እጁን ሊያገኘው የሚችለው ተብሎ ስለሚታሰብ ማለት ነው። የብሪያን ምቦሞ ግን ከዚህ ይለያል። አንዳንዶች እኛ የነገርናቸውን ህግ መልሰው ለኛ ሊያስተምሩን ይፈልጋሉ። የብሪያን ምቦሞ የሚለየው ታዲያ ምንድን ነው? ኦፍኮርስ ከሰውነቱ ጋር የተወሰነ ንክኪ አድርጎ ወደ እጁ የሄደ ኳስ ነው። አዎ፣ ግን ለተወሰኑ ሰከንዶች ከወገቡ ጋር ኳሱን ይዞታል፣ አብሮ ይዞታል አጣብቆ ማለት ነው። ሌላው በጣም 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 ይሄ ኳስ መሻር ይሄ ጎሉ የኩኛ ጎል መሻር የነበረበት የሚባለው ኒኮ ዊሊያምስ ከጀርባው ነው፣ ከብሪያን ምቦሞ ጀርባ ነው ያለው። ያን ኳስ እጁ ባይኖር ብለን እናስብ። እጁን እናውጣው እስኪ። ከብሪያን ምቦሞ ወገቡን ነክቶ ወደ ማን ነው የሚሄደው? ወደ ኒኮ ዊሊያምስ። ዲፌንደሩ ኳሱን መውጣት የሚችልበት ኳስ ነው። ስለዚህ እጁን ተጠቅሟል፣ ሳፖርት አድርጓል። እጁን ሳፖርት አድርጎ የተደገፈውን ኳስ ነው ወደ ጎል የመታው ማለት ነው። እሱን ኳስ ሲመታው ተደረበ፣ ማቲያስ ኩኛ ያገኘው አስቆጠረ። ይቅርታ ጠይቋል በይፋ ፒጂኤምኦኤሉ ማለት ነው። ሃዋርድ ዌብ የዳኞች ዋና ኃላፊ ይቅርታ እንጠይቃለን፣ መጽደቅ አልነበረበትም ያ ጎል፣ ብሪያን ምቦሞ ተሳስቷል ብሏል። አሁንም በጣም በእርግጠኛነት ካይ ሃቨርትዝ ቀይ ካርድ ማየት ነበረበት፣ ይቅርታ እንጠይቃለን ማለታቸው አይቀርም። ክሊር ሬድ ካርድ ነው፣ ግልጽ ሬድ ካርድ ነው። ያ ቀይ ካርድ ደግሞ ካይ ሃቨርትዝ አይቶ ቢሆን ኖሮ አርሰናል ምን አይነት አፈንታ ነበር የሚገጥመው? ከባድ ነበር፣ በጣም ከባድ ነበር። ጨዋታውን የሚወስን ነበር እንዴ፣ ምንም ጥያቄ የለውም፣ ምንም ጥያቄ። ስለዚህ የዳኝነት እንዲያውም አንዳንድ አድማጮች ወይም ያው ስፖርቱ በደንብ የገባቸው ናቸው የሚለው ግራ ያጋባኛል። ለምን የገባው ሰው ያው በህጉ መሰረት ነው የሚመራው። ያንን የዌስትሃሙን ጎል ዳኛው መሻራቸው ለምን ሻሩት ነው የሚሉ ነገሮች በስፋት ሲደመጡ እንደነበረ እናስታውሳለን። እንዲሁም ይሄ ነው መጮህ ያለበት፣ ያኛው ትክክለኛ ነው መሻራቸው። የኛው ግን የካይ ሃቨርትዝ ቀይ ካርድ አለመሰጠት ግን ተገቢ አልነበረም። ዳኛው ማለፋቸው አርሰናልን የጠቀመ ውሳኔ ነው፣ በጣም በጣም የጠቀመ ውሳኔ ነው። እሱን ለማንሳት ያለው ልክ ነው። ግን የእንግሊዝ ዳኝነት ጉዳይ ኮንሲስተንት አይደለም፣ ታማኝነት እያጣንበት ነው። በጣም ታማኝነት እንድናጣበት ደግሞ ብዙ ውጤት የሚቀይሩ ነገሮች እየተፈጠሩበት ነው። ኦፍ ኮርስ ለምሳሌ አሁን የትናንቱ ውጤት መለወጥ የሚችል ክስተት ነው የተፈጠረው። ውጤት መለወጥ የሚችል ክስተት የካይ ሃቨርትዝ ሬድ ካርድ ካይ ሃቨርትዝ ቢያይ ኖሮ ባይዘወይ ትናንት አርቴታንም የሚያስወቅስ ክፍተት ነበር የተፈጠረው። ካይ ሃቨርትዝን መቀየር በሚገባው ሰዓት መቀየር አለመቻሉ ያመጣው ክፍተት ነው። ሬድ ካርድ ቀይ ካርድ ካይ ሃቨርትዝ ላይ የሚገባው ክፍተት ነበር፣ ውሳኔ ነበር። በጣም ነው የሚያሳዝነው። ከዛ የበለጠ ምን ያደርገው ልጁን? እንደ የቀድሞው የአርሰናል አጥቂ ኤድዋርዶ እግሩ ተቆርጦ ይንጠልጠል? እንደነ ሲሴ እግሩ ለሁለት ይቀንጠስ? እንደዛ እስኪሆን ነው የሚጠብቁት ዳኞች ማለት ነው። ካይ ሃቨርትዝ እዛ ቦታ ላይ እንደዚህ አይነት ፋውል ለመስራት ምንድን ነው ያስገድደው ነገር? እኔ ያልገባኝ ነገር አሁን እሱ ነው። አንደኛ ሰው ሜዳ ነው፣ የበርኔ ተከላካይ ክፍል ያለበት አካባቢ ነው። ከሂሮ ወደ ዚሮ መሄድ ትናንት አሁን በጨዋታው እንቅስቃሴ ጥሩ ቢያሆኑ ግን ጎል ከማስቆጠሩ ጋር በተያያዘ ከፍተኛ አድናቆት መጥቶለታልና ያ ነገር ተከስቶ ቢሆን ቀይ ካርድ አይቶ ቢሆን ድሮ
አሁን ጣቶች ሁሉ ካይ ሃቨርትዝ ላይ ነበሩ በትክክል በሙሉ ጣቶች ሁሉ። ስለዚህ የካይ ሃቨርትዝ ቀይ ካርድ ሊያሰጥ የሚገባ ውሳኔ ነበር። በቫር አይተውታል በደንብ በግልጽ የተቀመጠ ነው። ጎን ለጎን አርሰናልም ፔናልቲ የሚያገኝበት እድል ነበረው። የቡካዮ ሳካ ንክኪ ነበረው፣ በግልጽ በሚታይ ሁኔታ ሳጥን ውስጥ ንክኪ ነበረው፣ ንክኪ አድርገዋል። ሉካስ ፔሬዝ ከፊት ለፊት እኮ አይደለም፣ ያውም ከጀርባ ሄዶ ማለት ነው። ከቡካዮ ሳካ በስተጀርባ የሆነ ኳስ ነው። ጎል ስኮሪንግ ኦፖርቹኒቲን የሚያሰናክል አይነት ክስተት ነው። ኳሱን አላገኘውም። ኳሱን ቢያገኘው ኦፍኮርስ ኳስ አግኝቷል የሚል ውሳኔዎች ይመጣሉ። ዳኛውን ያሳሳታቸው የቡካዮ ሳካ እግርና የሉካስ ፔሬዝ እግር በጎን በኩል የነበሩ እንቅስቃሴዎች፣ ንክኪዎች ለዳኛው ክሊር አልነበሩም። እሱ ነው ያወዛገባቸው እንጂ የቡካዮ ሳካ ፔናልቲ ነበር። ኳስ ስለሳተ ሉካስ ፔሬዝ ኳስ አላገኘም፣ ከጀርባ ፋውል ስለሰራ ማለት ነው። እንዲህ አይነት ውሳኔዎች በጣም በጣም ይገርማሉ። ካለፉ በኋላ አንዳንድ ቪዲዮዎችን ስናያቸው ግራ የሚያጋቡ ምን አይነት ውሳኔ ነው ዳኞች በእንግሊዝ ላይ እየወሰኑ የሚገኙት የሚሉ ሁኔታዎችን ወይም የኮንሲስተንስ የወጥነት ክፍተቶችን በእንግሊዝ ዳኞች ላይ በግልጽ ያየንበት ሆኗል እና የትናንቱ ዋና የሚባለው መነጋገሪያ ጉዳይ የካይ ሃቨርትዝ ቀይ ካርድ ሊሰጥ የሚገባ ውሳኔ ነበር። ያ ደግሞ ቢሆን አርሰናል ምን ሊገጥመው ነበር የሚለው። በሌላ በኩል ቡካዮ ሳካ ክሊር ጎል ስኮር ማድረግ የሚችልበትን እድል ከኋላ ሉካስ ፔሬዝ መጥቶ ኳሱን ስቶት የሳካን ጎኑን እግሩን እና ኳሱን እንዳይጠቀም በመከልከሉ ለአርሰናልም ፔናልቲ መሰጠት የሚገባው ውሳኔ ነበር። እንዲህ አይነት ውሳኔዎች ካለፉ በኋላ ይቅርታ የሚባሉ ነገሮች ማለት ነው። የኤቨርተኑን በተመሳሳይ ኤቨርተን ከማንቸስተር ሲቲ አቻ በተለያዩበት ጨዋታ በርናንዶ ሲልቫ ሮህልን እንደዛ ደፍቆ ጥሎት ፔናልቲ መሰጠት ሲገባው ፔናልቲ ሳይሰጥ ቆይተው 2 ቀናቶች ካለፉ በኋላ ይቅርታ እንጠይቃለን፣ በጣም ይቅርታ ፔናልቲ መሰጠት ነበረበት ለኤቨርተን ይላሉ። ተመልከቱም በእያንዳንዱ ጨዋታ ያሉ ነገሮችም ማለት ነው። የብሬንፎርድ አጥቂ ኬቨን ሻደ እንደዛ አንደፋድፎት ሳጥን ውስጥ ወድቆ ፔናልቲ የሚያሰጥ ስህተት ተሰርቶበት አለመሰጠቱ በጣም የሚገርም ነው። በእያንዳንዱ ጨዋታ ነው የምልህ ሶፊ። አሁን ባለፉት ጨዋታዎች ብትመለከት እየተሰሩ ያሉ ፋውሎችን እና የዳኞችን ውሳኔ ብታይ ቢያንስ 2 እና 3 አወዛጋቢ የሆኑ ውሳኔዎች ዳኞች እየወሰኑ ነው። አወዛጋቢ ኮንትሮቨርሻል የሆኑ ግን በርንሌይን አለማድነቅ ንፉግነት ነው። ኦፍኮርስ ነፃ ሆነው ነው የተጫወቱት። ምንም ጫና የለባቸውም። በርንሌይን አለማድነቅ ንፉግነት ነው ብዬ አስባለሁ። በጣም ምርጥ ጥሩ ፉክክር ነው ማድረግ የቻሉት በርንሌዮች ባልተጠበቀ ደረጃ። በጣም አሪፍ። ወደ ቦርንማውዝ እና ማንቸስተር ሲቲ